አንድ ጥግ ዙባይዳ ከሚለው ከአሌክስ አብርሃም መጽሐፍ የተወሰደ። ተራኪ ዓለም እንዳለ፣ ደራሲ አሌክስ አብርሃም። በህይወት አንድ ጥግ። ትናንትና እሁድ እነ ሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። እኔ ሮዛና የሮዛ እናት ተመስጠን ፊልም እያየን ነበር። ሮዛ አብሮ አደግ ጎረቤቴ ናት። አስቴር ደግሞ እናቷ። ኧረ ለኔም እናቴ ማለት ነች። የኔና የሮዛ ፍቅር ለብቻው ነው። ከሕፃንነታችን ጀምሮ ንጹህ የሆነ ምንም ጾታዊ ክጃሎት ውል ያላለበት ፍቅር እንዳለን ሀገር መንደሩ ምስክር ነው። እህቴ ሮዚ ነው የምላት። ታዲያ ዩኒቨርሲቲ ቆይታ ለረፍት መምጣቷ ነበር። የሚገርመው እናቴና የሮዛ እናት አስቴር የመረረ ጥል ያላቸው ኩርፈኞች ናቸው። ግን እኔም እነ ሮዛ ቤት፣ ሮዛም እኛ ቤት ልጆች ነን። ስለ እናቴ አስቴር ፊት ከተነሳ ውይ የሷን ነገር አታንሱብኝ፣ ጋኔል ምን ያረጋል፣ እንዳንተ አይነት መልአክ ወለደች ትለኛለች። እናቴን ለእኔ ታማኛለች። ሰው አይደለችም ትላታለች ደጋግማ። በእናቴ የመጣችብኝን ሰው ይቅር ብዬ አላውቅም። አስቱን ግን ስትረግማት እንኳን ምርቃት የሚመስለኝ ለምን እንደሆነ እንጂ። ሮዛ እኛ ቤት ስትመጣ ደግሞ እናቴ በተራዋ ለሮዛ ስለ እናቷ ክፋት ጋንኤልነት ትነግራታለች። እናትሽ ምን አይነት እናት ነች? እጭቴ የሰይጣን ቁራጭ፣ ከጥላዋ የተጣላች፣ እኔ ለሷ እንዲህ አልነበርኩ እያለች እኔና ሮዚ እናቶቻችንን ረስተን እብድ ያለ ጓደኝነታችንን ቀጥለናለን። የሮዚ አባት በሕይወት የሉም። ችግር የለም አባባን እንካፈላለን ትላለች አንዳንድ ቀን ስንቃለድ። አባባ የምትለው የእኔን አባት ነው። እናቶቻችን አባባን እንዳይካፈሉ ብቻ እላታለሁ ለሮዚ። ባለጌ ስድ ብላ ትጀምራለች። ቀይ ፊቷ በሀፍረት ይቀላል። ሮዛ ቆንጆ ናት፣ ግን ምኗ ነው ቆንጆ ቢባል አላውቅም። እንዲሁ ጠቅለል አድርገው ሲመለከቷት በጣም ቆንጆ፣ የምታሳሳ፣ ኑሮ ምችት ያላት ልጅ ነች። አንዳንዴ ሰውን ስንወድ ፍቅራችንን የወደድነው ሰው ላይ ጎዶሎን ሞልቶ ያሳየናል መሰል። ሮዛ ለኔ ጉድለት የላትም። አዎ ፍቅር በራሱ ሰልካካ አፍንጫ፣ ሐር ጸጉር፣ አሎሎ አይን፣ መቃ ቁመት፣ በረዶ ጥርስ፣ ከንፈር ሳይሆን አይቀርም። ለነገሩ ሮዚን የሚጠይቃት ጎረምሳ ብዛትም ለሳቢነቷ ተጨማሪ ምስክር ነው። ሮዛን የጠየቁትን ጎረምሶች እኔና ሮዚ የዕለት ውሎ መመዝገቢያችን ላይ እንመዘግብ ነበር። የሚገርመው ዳያራችን አንድ ነበረች። ሁለታችንም ውሏችንን የምንመዘግብባት። ለሮዛ የሚላክ የፍቅር ደብዳቤን አብረን ነው የምናነበው። እኔም ለሴት የምልከውን አብረን ጽፈን እናውቃለን። ታዲያ ሮዛ ብትሞት ለፍቅር አትሸነፍም። ትምህርቷ ላይ አትደራደርም። ልቧ የገባም ወንድ የለም። ወንዶች ጅል ይመስሉኛል ትላለች በተደጋጋሚ። አባቷ እናቷ ላይ ያደረሰው በደል ሁሉ ነፍሱን ይማረውና መጥፎ ጠባሳ ጥሎባታል። አባቷ ሲበዛ መልከ መልካም ሽቅርቅር ሰው ነበር። በዛ ላይ አይጠጣም፣ አያጭስ። በጊዜ ነው ቤት የሚገባው። በጊዜ ገብቶ ታዳ ዋናው ስራው እናቷን አስቴርን መደብደብ ነበር። ነሮዚ ቤት አባቷ ካመሸ ደስታ ነበር። እንዴ የአስቴርን ጥርሷን ሁሉ አውላልቆ ወርቅ ጥርስ አስተክሎላታል። ሮዛ ልብ ውስጥ የነበረውን ወንድ የመሻት ተፈጥሯዊ ስሜት ግን ነቅሎ ባዶውን ትቶታል። አሁንም ነፍሱን ይማረውና እና ትናንትና እሁድ ነሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። ቡና ተፈልቶ
ተመስጠን ፊልም እያየን ነበር። እንደ አጋጣሚ ለበሩ የምቀርበው እኔ ስለነበርኩኝ ተነስቼ በሩን ከፈትኩ። ከተወለደ ጀምሮ ዛሬ ገና የዘነጠ የሚመስል ሙሉ ግራጫ ልብስ የለበሰ ቀጫጫና ረጅም ሰውዬ በሩ ላይ እየተሽቆጠቆጠ ቆሟል። ሰውየው ሙሉ ልብስ ቢለብስም ለምን እንደሆነ እንጃ ሙሉ ልብስ የለበሰ አይመስልም። መቼም ሕይወት በሰዎች አይን ፊት ስታጎልህ እንኳን ሙሉ ልብስ ሙሉ ብርጌድ አሰልፈ ብትመጣ ግርማ ሞገስ የሚባል ነገር አይጠጋህም። ቅልል ትላለህ፣ ቀትረ ቀላል ትሆናለህ። ሰላም አልኩት። እየተሽቆጠቆጠ ዳማ ከሴ እንደሚያሽ ሰው እጆቹን እርስ በርስ እያፋተገ ሰላምታዬን ከወገቡ ጎበጥ ብሎ መለሰልኝ። ከርዝመቱና ከእንቅስቃሴው ፍጥነት የተነሳ ለሰላምታ ከወገቡ ሲታጠፍ ከላይ ተምዘግዝጎ የመጣ የሆነ ወገቡ ላይ ተሰብሮ የሚወድቅ ባህር ዛፍ ነው የሚመስለው። ይሄ የነሮዛ ቤት ነው አይደል አለና ራሱን መለሰው። አዎ አውቀዋለሁ። አነጋገሩ የሚርበተበትና ካፉ የሚወጡትን ቃላት በጠባብ በር እንደሚወጣ ብዙ ሕዝብ የሚገፋፋና የሚተሻሽ ይመስላል። ዝም ብዬ ስመለከተው የነሮዛ እናት ይኖራሉ ወይም አባቷ አለና መልሶ ለራሱ አውቃለሁ አባቷ እንኳን በሕይወት የሉም፣ ግን እናቷ ተርበተበተ። እናቷ አለች አልኩት። ልግባ ሲል ገነት በር ላይ የቆምኩ መልአክ የሆንኩ እስኪመስለኝ ወደ ቤት ውስጥ በጉጉት አይኖች ልኮ ለማየት እየሞከረ ለመነኝ። ግባ ብዬ በሩን ለቀቅኩለት። ገባ። አረማመዱ የሆነ የሚጮህ አይነት ነው። የሚራመድ ሳይሆን በአንድ እግሩ ብቻ የሚዘል አይነት፣ ላይታች ያረገርጋል። እድሜው 35 ቢሆን ነው። የሮዛን እናት በሁለት እጁ ሰላም ብሎ ወደ ሮዛ ዞረ። እርሷንም በሁለት እጇ ሰላም አላት። ሲመለስ የእኔን እግር ረገጠና ተንገዳግዶ ጠረጴዛው ጫፍ ላይ ተቀምጦ የነበረውን ባዶ ሲኒ ከነበለው። ሲኒው ስር ቀርቶ የነበረውን የረጋ የቡና ዝቃጭ ምንጣፉ ላይ ጥቁር ደም መስሎ ተረጨ። ይሄ ሰው መርዶ ይዞ ነው እንደ መጣው? ምን ያደናብረዋል? ካስቱ ፊት ለፊት ተቀመጠም። ሁላችንም ምን እንደሚል ለመስማት አይኑን እናየው ጀመር። ሰላም ነው ታዲያ እትዬ አስቴር አለ። እግዚአብሔር ይመስገን ደህና ነኝ። ፊቷ ላይ የት ይሆን የሚያውቀኝ የሚል ግርታ ይታያል። በፈገግታ ልትሸፍነው ብትሞክርም አልተሳካላትም። ልጆች ሁሉ ሰላም ናቸው? ማለቴ ልጆ? አዎ አንድ ልጅ ብቻ ነው ያለችሁት አለ ወደ ሮዛ አየት አድርጎ። መልሶ እየተሽቆጠቆጠ ወደሚያፍተለትለው መዳፏ ቀረቀረና ላቡ ቅንድቡ ላይ ችፍፍ ብሎ በግልጽ ይታያል። ሲጨነቅ ደግሞ ያጠናውን ነበር የሚናገረው። ያስታውቃል። ላቡን በመዳፉ አንዴ ሞዠቀውና መዳፉን አየት አድርጎ በኮቱ እጅጌ እንደገና ግንባሩን ጠረገው። ደህና ናት አለች አስቱ። እናም ኮስተር ብላ አየችኝ። ተከሻዬን በቀስታ ወደ ላይ ሰበቅኩ። ያየችኝ ማን ነው ማለቷ ሲሆን እኔም በትከሻዬ ምላስ እኔ እንጃ አልኳት። ለትንሽ ደቂቃ እንዳውም አቀርቅሮ እኛም እንግዳው ላይ አፍጥጠን እንደቆየን እንግዳው ተናገረ። አንተ አብርሃም ነህ? እዚህ ጎረቤት ያለው ልጅ አይደለህም እንዴ አለኝ። አዎ ያው ለሮዛ ወንድሟ ማለት ነው። ማዘርም ጋር ትቀራረባለህ። ያው ልጃቸው ማለት እኮ ነው። አዎ ያው ልጅ ማለት ነው አለች አስቱ። ጥሩ ያው የቤተሰብ ጉዳይ ስለምናወራ ላረጋግጥ ብዬ ነው አለ ወደ አስቱ በፈገግታ እየተመለከተ። ፈገግታው ይጨንቃል። ከንፈሮቹ ወይ በደንብ አይከፈቱ ወይ አይገጥሙ፣ እንዲያው ሄድ መለስ እያሉ ይንቀጠቀጣሉ። በማጭድ የተጋጠ የሚመስል ጺሙ ቅሪቱን አጥንታም ጉንጩ ላይ ዘርቶት በሽታ አስመስሎታል። ጥላሸት የተዘራበት አጥንታም ጉንጭ ደግሞ እኮ ሲያደርጉ አይቶ ኦ ቅርጽ አፉ በጺሙ ተከቦ ሲታይ በኮሸለላ
ዙሪያውን የታጠረ የደረቀ የውሃ ጉድጓድ ይመስላል። ወቸ ጉድ! ምን ሊሆን? ጭንቀት ገደለኝ። የመጣሁት ሌላ የሚመጣልኝ ሰው ስለሌለ ነው። ላቀው ባላለሁ አለና ድንገት ቆሞ አስቱን እጇን ጨበጣት። እኔንና ሮዛን ግን ረሳን። ያው የመጣሁት መጥቼ መናገር ስላለብኝና ይሄኔ ስልኩ ጮኸ። ልክ እንደ አይጥ ነበር ፂው እያለች ጮኸችው። ገና ሳያወጣት ስልኳን ቀድረ ቀላል መሆኗን አውቄያታለሁ። እጁን እስከ ክንዱ ሱሪው ኪስ ውስጥ ከተተና ዙሪያዋን በፕላስተር መቀነት የተተበተበች ቀይ ስልክ አወጣ። ይሄው እንዳልኳት ናት፣ ካልኳትም ትብሳለች። ስልኳን ከኪሱ ሲያወጣት ጩኸቷ ተቋረጠ። የሆነ ነገሯ ኪሱ ውስጥ ስለቀረ እንደገና ኪሱን ፈትሾ ክዳኗንና ባትሪዋን አወጣ። ተበታትና ነበር የወጣችው። በጥንቃቄ ገጣጠመና ኮቱ ኪስ ውስጥ አስቀምጦ ወሬውን ቀጠለም። እና የመጣሁት መጥቼ እርሶን ለማግኘት ነበር፣ ያው አግኝቾታለሁ ብሎ ፈገግ አለም። አስቱን እንዳገኛት ለራሱ አላመነም መሰል። አዎ አግኝተኛል። ከየት ነው ግን የመጣው? እንደው ዘነጋው መሰል አላወቅኩም አለች አስቱ በጨዋነት። አልዘነጉኝም፣ ድሮም እኮ አያውቁኝም አለ። ኧረ እንደዛ ነው? ታዲያ እኔን እንዴት አወቅከኝ? አላውቆትም እኮ ያው ልተዋወቀውት ነው የመጣሁት። እልሄን ነበር ያስጨርሰኝ። እጭ ወደዚያ ማን እንደሆንክ ተናገር ማለት አምሮኝ ነበር። እግዜር ይለት መንዛዛቱን ቀጠለው። ሰው እኮ ደፍሮ ካልተዋወቀ መቼስ ልክ ነው አለች አስቱ እንዲናገር ለማደፋፈር እንጂ ያላለቀ አረፍተ ነገር መቼም ቢሆን ልክ ሆኖ አያውቅም። የመጣሁት ለዚህም ነው። እኔም ለምን አለች አስቴር ገርሟት። ያው ለመተዋወቅና ከተዋወቅን በኋላ አንዳንድ ቤተሰባዊ ጉዳዮችን ለመነጋገር። ይሄው ተዋወቅን። እስቲ የመጣህበትን ንገረኝ። አስቱ ትንሽ ኮስተር ያለች መሰለኝ። የመጣሁት ያው ሮዛን ማለቴ ልጆን ሮዛን ላገባት ስለፈለኩ እርሶ እንዲፈቅዱልኝ ነው። እባኮትን እማማ አስቴር ብሎ ተንደርድሮ አስቱ እግር ስር ተደፋ። ቀስ ብዬ ወደ ሮዛ ዞር። ሶፋ ላይ ሳይሆን ኤሌክትሪክ ወንበር ላይ እንዳስቀመጡት የሞት ፍርደኛ ደርቃ ቀርታለች። ሙልት ያሉ ቀይ ጉንጮቿ ገርጥተው አይኗ ባዶ ጠርሙስ መስሏል። ኧረ ተነስ ተነስ እንጂ ተነስ የኔ ልጅ፣ ኧረ ተነስ ተነስ የኔ ልጅ አለች አስቱ። ምኑም እንዳልጣማት ታስታውቃለች። ልጁ ተነስቶ ቆመና እሺ አሉኝ ማዘር ሲል በጉጉት ጠየቀም። አክብረኸኝ ስለመጣ ተባረክ። ግን አሁን ዘመኑ ሰልጥኗል። ማን ነበር ያልከኝ? ላቀው አለ። ራሳችሁ ተነጋገሩ እዛው ብላ እዛው ሮዚን አጋፈጠቻት። ሮዚ በርግጋ ተነሳች። ከዛም ምን አይነቱ ነው ብላ ወደ ጓዳ ገባች። አስቱ ግራ ተጋብታ እንዲህ አለችው፣ እንዳው ወጉም ባህሉም እንዲህ አልነበር። ቢጠፋ ያንተ ቢጤ እንኳን አንድ ሁለት ሰው ይላካል። ሰተት ብሎ ነውር እኮ ነው እንዴ? አስቤ ነበር አለ አንገቱን ደፍቶ። ግን ሰው አጣው፣ ዘመድም የለኝም። እናም ደግሞ እምነግራቸው ሰዎች ሁሉ ለራስ ሳትሆን ሚስት ጠግበ ሳትበላ ሌላ ዕዳ መጨመር እያሉ አሸማቀቁኝ እንጂማ አስቤ ነበር። ሮዛን ስለወደድኳት ነው። እንዳው እሺ ቢሉኝም ቀጥሎ ምን አባቴ ያደርግ እንደነበር እንጃ። ራሴ እሷን በማሰብ ከሚፈነዳ እንዲህ ነገሩን አፈንድቼው ይለይለት ብዬ ነው። ሮዛን እወዳታለሁ። ሮዛ ቀይ ቆንጆ ልጅ ናት። ሰው ለራሱ ሽማግሌ ቢሆን አልኩ። ትክክለኛው ሽማግሌ እኔ ነኝ። የሮዛን ፍቅር ምን ያህል እንዳለምኩት የሚያውቅ ሽማግሌ ማን አለ? በማድርባት የፈራረሰች ቤት ብርሃን የዘራችው ማን ናት? ሮዛ ናት። ሮዛ የእርሱ ልጅ። ማንም እንደ ሰው በማያየኝ ሀገር፣ እንደ ጥራጊ በተጣልኩበት መንደር ሰው መሆኔን ለልብ የነገረው የሮዛ ፍቅር ነው። ሮዛ የእርሱ ልጅ። ወደ በሩ መንገድ ጀመረ። አነጋገሩ ተረጋግቶ ነበር፣ ፍርሃቱ ሁሉ ጠፍቶ።
መቼስ የፈጣሪ ትልቅነት ይህንን ፍቅር ሰው እንኳን ቀና ብዬ የማላይ ትንሽ ሰው ላይ ጥሎት ሰው ፊት አቆመኝ። እንዳው ሰው ልሁን ብዬ እንጂ እሱስ እሺ ቢሉኝም ሮዛን የት እንደምወስዳት እንጃ። ሮዛ እኮ 4 ዓመት ከልጅነቷ ጀምሮ 12ኛ ክፍል እስክትሆን ዩኒቨርሲቲ እስክትገባ ስወዳት ከረምኩ። አልተማርኩም። እንዳው የእግዚአብሔር ነገር እኔ ላይ ይሄን ፍቅር ቢጥለው እኔም ሽማግሌ ሆንኩ። ሆድህን ሳትሞላ ይላሉ። ፍቅር ከሆድ በተረፈ ነገር ይመጣ ይመስል ይኸው ሆድህን አልሞላህም ብሎ መቼ ተወኝ። ለራስ ሳትሆን ይላሉ። ምንድነው እኔ ማለት? ለራስ ከሆኑ በኋላ በተረፈው ይፈቀራል እንዴ? ራስን ጥሎ እንጂ ለሌላ መኖር። ሮዛን የእርሶን ልጅ ወድጄ ስንት ዓመት ሙሉ ዘመድ የለኝም። ሮዛን እያሰብኩ ሺህ እልፎኜ ኖርኩ። ማንም አይደለሁም። ለራስ ሲቆርሱ አያሳንሱ ይባል እንጂ ቅሉ ስለ ራሴ አብዝቼ አሳንሼም የምቆርሰው የለኝም። ኑሮ ቆራርሶ እዚህ ያደረሰኝ ከንቱ ነኝ። ሮዛ ያንቱ ልጅ ግን በሕይወቴ ውስጥ ትልቅ ቁራሽ፣ ትልቅ ድርሻዬ ነበረች። ሮዛ ያንቱ ልጅ ሳያት እኮ ልቤ ውስጥ ገነት ይፈጠራል። ፍቅሯ እንደ እግዚአብሔር የገነቱ አስተዳዳሪ መንገዱ ምንድነው የሚነጠፍበት? ሮዛ ስታልፍ ቢጫ ይሆናል። ሮዛ ስትስቅ በደስታ አለቅሳለሁ። እጆቿ እንደ ሩቅ አገር ህልም ናቸው። ደህና ዋልሽ አልኳት አንድ ቀን። አየት አድርጋኝ በዝምታ አለፈች። አየችኝ፣ አይኖቿ አዩኝ። ቢያንስ የምታይ ሰው ነኝ። በክፉም ይሁን በደግ መታየት መኖርን ነው የሚገልጸው። ሮዛ አየችኝ። አይኖቿ ካለ መኖር ፈውሰውኝ ይሄው አለው አለና በሐሴት ፈገግ አለም። ከንፈሮቹ አልተንቀጠቀጡም፣ በነጻነት ፈገገም። ከተቀመጠበት ተነሳና ከቤት ወጣም። ሲወጣ የበሩ ጉበን አናቱን ገጨው። ደና ዋሉም አላለም። ተከትዬ ወጣውና በሩ ላይ ቆሜ በግርም ታየሁት። የማይሰማ ነገር እያነበነበ በጣም የሰፋው ሱሪ እጅግ በጣም የሰፋበት ኮቱ እየተርገበገቡ እየተውለበለቡ ሆድ የባሰው ሀገር ባንዲራ መስለው ወደ ታች ወረደም። እየተጣደፈ ከሩቅ ሳየው አሳዘነኝ። ከዛ በኋላ እስከ ማታ እኔም ሮዛም አስቱም ስለዚህ ጉዳይ አንዲትም ነገር ተንፍሽ አላልንም። በየፊናችን እያሰብነው እንደነበረ ግን አያጠያይቅም። ማታ ወደ ቤት ሲሄድ ሮዚ ሸኘችኝ። እንደ ሁልጊዜው እኛ ግቢ በር ላይ ቆመን ከላይ ጨረቃ ከታች የነፍሳት ሲርሲርታና የነፋሱ ፉጨት ባየለበት ጨለማ ውስጥ ሮዛ ለስለስ ባለ ድምፅ እንዲህ አለችኝ። አብሪሽ፣ የቅድሙ ሰውዬ አሳዘነኝ። ሙሉ ቀን ሌላ ነገር ማሰብ አልቻልኩም። እኔስ ብታይ ግን እዚሁ ሰፈር አይተው ታውቃለህ እንዴ? እኔ እንጃ አላስታወስኩትም። ዛፎች ይንሾካሸካሉ። ነፍሳት ሲር ሲር ጺው ጺው ይላሉ። ጨረቃ እንደ ትልቅ የቅቤ እንክብል ወዛም ብርሃኗ በእኛ ላይ የቀለጠ ፍስስ ይላል። የጨለማ ድርቀቱን እያረሰረሰም ቁመቱ ደግሞ ሲያምር አለች ሮዛ ለስልስ ባለ እንደ ጨረቃ በሚቀልጥ ድምፅ ለመጀመሪያ ጊዜ ወንድ ስታደንቅ ሰማው። በሕይወት አንድ ጥግ ዙባይዳ ከሚለው ከአሌክስ አብርሃም መጽሐፍ የተወሰደ። ተራኪ ዓለም እንዳለ፣ ደራሲ አሌክስ አብርሃም። በሕይወት አንድ ጥግ